ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ባለፈው ክፍል 2 ያመነ የተጠመቀ ይድናል የሚለውን አይተናል። ዛሬም ክፍል 3ን እንቀጥላለን ማለት ነው። ሉቃስ ምዕራፍ 3 ቁጥር 3 እስከ 6 በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው ሀገር ሁሉ መጣ። የኢየሱስ ስም የተመሰገነ ይሁን። ጌታ የከበረ ይሁን። ምስጋና ለእርሱ ብቻ ይገባል። ዮሐንስ ባለፈውም እንዳየነው ዛሬም እዚህ ጋር የንስሐን ስብከት የኃጢአት ስርየትን ስብከት እየሰበከ መጣ አለ። ጥምቀት ተራ ነገር አይደለም። ንስሐ ማለት የኃጢአት ስርየት ማለት በኢየሱስ ስም ሰው ሲጠመቅ ማለት ነው። ይሄ ጥምቀት አያስፈልግም፣ ጥምቀት አያድንም፣ ጥምቀት ተራ ነገር ነው፣ ጥምቀት ደቀ መዝሙር ለማድረግ ነው፣ ጥምቀት ስርዓት ለመፈጸም ነው፣ ጥምቀት የቤተ ክርስቲያን አባል ለማድረግ ነው የሚለውን የሐሰትን ትምህርት ገንጥላችሁ ጣሉና ጥምቀት የኃጢአት ስርየት ነው፣ ጥምቀት እውነተኛ ንስሐ የምናደርግበት ነው ብላችሁ ሰዎች ያመነ የተጠመቀ አይድንም ብለው የሚናገሩትን እምነት ብቻ ነው የሚያድነው ብለው የሚናገሩትን እየተዋችሁ ወደ አንዲቷ ወደ ሐዋርያት ቤተክርስቲያን እነ ዮሐንስ ወደ ሰበኩት እነ ሉቃስ እነ ማቴዎስ እነ ጳውሎስ እነ ጴጥሮስ ወደ ሰበኩት ሐዋርያዊት ቤተክርስቲያን እንድትመጡ ጥሬን በእግዚአብሔር ስም አስተላልፋለሁ። ጥምቀት ተራ ነገር አይደለም። ጥምቀት አሁን እንዳየነው የኃጢአት ስርየት ሰው ኃጢአቱ የሚወገድለት ሲጠመቅ ነው። እንግዲህ መጽሐፍ ቅዱስ ነው የሚለው፣ እኔ እያልኩ አይደለም። የሥላሴ አስተማሪዎች፣ ሊቃውንት፣ ነቢያት፣ ወንጌላውያን ሌላም ስም ያላቸው ግን የሚሉት ለስምህ ይቅርታ ሌላም ስም ያላቸው ሰዎች እየዋሹ ጥምቀት ለኃጢአት ስርየት ነው የሚለውን ንቀው ቀይረው ለደቀ መዝሙርነት ነው እያሉና ለአባልነት ብቻ ነው እያሉ ስተው ያስታሉ። ስለዚህ እነሱ ስለሳቱ እናንተ አባሎቻቸው መሳት የለባችሁም። ስለዚህ ጥምቀት ለአባልነት አይደለም፣ ጥምቀት ለደቀ መዝሙርነት አይደለም። ጥምቀት ለኃጢአት ስርየት ነው። ጥምቀት ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ ብሎ ጴጥሮስ የሰበከው ትምህርት እኮ ንስሐ የምንገባበትና ስንጠመቅ ኃጢአታችን የሚወገድበት የሚገፈፍበት አሮጌው ማንነት የሚወሰድበት አዲሱን ክርስቶስን የምንለብስበት ነውና ጥምቀት ያድናል። ያለ ጥምቀት መዳን የለም። ያለ ጥምቀት ወንጌል የሚባል የለም። ያመነ የተጠመቀ ይድናል የሚለው ወንጌል ነው። ወንጌሉ ታዲያ ቆርሶ ግማሽ ወንጌል የለም የሚያድን ሙሉ ወንጌሉን ስናምንና ስንቀበል ነው። እርሱም ያመነ የተጠመቀ ይድናል። በቃ አለቀ። መልካም ሁሉ ክፍል 4 እንቀጥላለን ሌላ ጊዜ።